ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊ የኢትዮጵያ የተሰኘው ፕሮግራማችን ነው። የአቪዬሽን ኢንዱስትሪው በስራ ሰዓት ገደቦች ያልተገደበ ከመሆኑም ባሻገር በዘርፉ ላይ ያሉ ባለሙያዎች የስራ ቀናቸው እረፍትንም ሆነ በዓላትን በስራ የሚያሳልፉበት አጋጣሚ ብዙ ነው። የዛሬ እንግዶቻችን ደግሞ በስራ ሰዓት ገደብ ብቻ ሳይሆን ከምድር ከፍ ብለው በዓልን በሰማይ ያሳልፋሉ። ለመሆኑ በዓልን ከቤተሰብ ርቆ በበረራ ማሳለፍ ምን አይነት ስሜት አለው? በኢትዮጵያ አየር መንገድ የቦይንግ 787 እንዲሁም 777 ዋና አብራሪ የሆኑት ካፒቴን ትዕግስት፣ የበረራ መስተንግዶ ባለሙያ የሆኑት ወይዘሮ ሚዛን ርገጤ እንዲሁም የአውሮፕላን ጥገና ባለሙያ የሆኑት ወይዘሮ መሐሌት ጻዲቁ ያጫውቱናል። አብራችሁን ቆዩ። በመጀመሪያ ውድ ጊዜያችሁን ሰጣችሁን ስለመጣችሁ በተመልካቾች ስም እጅግ አድርጌ አመሰግናለሁ። ከወይዘሮ ትዕግስት ልጀምርና ሴቶችና በዓል ልዩ ትስስር አላቸው። ቤታችን ያለ ሴቶች አይደምቅም። በሌላ በኩል ደግሞ እርሶ የ787 እንዲሁም 777 ዋና አብራሪ ኖት። ይህ ኃላፊነት ደግሞ አለ። ሁለቱን ነገሮች እንዴት ነው የሚያስታርቋቸው? መጀመሪያ እንኳን አብሮ አደረሰን። ለዚህ ፕሮግራም ስለጠራችሁኝ አመሰግናለሁ። ያው እንዳልከው ነው በዓልንና ስራችንን አብሮ ማስኬድ ትንሽ ይከብዳል። ጀነራል የአቪዬሽን ሙያ ማለት ነው። ከዛ በተጨማሪ ደግሞ የኔ ስራ ድርሻ ትንሽ ከፍ ያለ ትኩረትን ስለሚጠይቅ ቅድሚያ የምሰጠው ለስራዬ ነው። ሆኖም ግን በቤት ውስጥ የበዓልን ድባብ ለመፍጠር እንደምታየው ድፎውን፣ ቡናውን፣ ፈንድሻውን ሞቅሎቅ ለማድረግ ቄጤማውን ጉዝጉዞ ለማድረግ ደግሞ የቤተሰቦቼ እገዛም ያስፈልገኛል። ቤተሰቦቼም የስራዬን ሁኔታ ስለሚረዱ ሁል ጊዜ ይተባበሩኛል፣ ያግዙኛል። እኔም የተቻለኝን በማድረግ ቤት ውስጥ ባለው ሰዓት ያንን ድባብ ለመፍጠር ሞክራለሁ። አጋጣሚ ሆኖ ደግሞ ስራ ላይ ከተገኘው ረጅም ዓመት ኢትዮጵያ አየር መንገድ ሰርቻለሁና ያው ከነ ሚዛን ጋር የስራ ባልደረቦቼ ጋር ሆነን ጥሩ ጊዜ እናሳልፋለን። እንደ ቤተሰብ በዓሉን አብረን አገራችንን ቤተሰቦቻችንን እያሰብን እናሳልፋለን። ጥሩ። ወደ ወይዘሮ ሚዛንስ አዲስ ዓመት ልዩ ድባብ ያለው ነው። እንደው ባህላችንን ለማስተዋወቅ አውሮፕላን ውስጥ ምን የተለየ ነገር ታደርጋላችሁ? በመጀመሪያ እንኳን ሁላችንም ለዚህ አዲስ ዓመት እንኳን በሰላም አብሮ አደረሰን። እድሉን ስላገኘው በጣም አመሰግናለሁ። እንዳልከው ነው አዲስ ዓመት የሀገራችንን ባህል የበዓልን ድባብ ለማሳየት ጥሩ አጋጣሚ ነውና አየር መንገዳችንም ይሄንን አጋጣሚ በመጠቀም የተለያዩ በረራዎች ላይ በዓሉንም የሀገራችንን ባህል ለዓለም አጉልቶ ለማስተዋወቅ የሚረዱ የተለያዩ ለምሳሌ ምግቦችን በማቅረብ ድፎ ዳቦ፣ አነባበሮ፣ ፈንዲሻ የመሳሰሉትን በማቅረብ የበዓሉን ድባብ መንገደኞችም ተካፍለው እንዲውሉ የተቻለውን ያደርጋል። ከዛ በተጨማሪ ደግሞ የተለያዩ የአውሮፕላኑ የውስጥ ቦታዎች ላይ ቁሳቁሶችን በመጠቀም ጌጣጌጦችን በማድረግ የበዓሉ ስሜት እንዲፈጠር ያደርጋል። እኛም ደግሞ በበኩላችን የበረራ አስተናጋጆች፣ የበረራ ሰራተኞች አንድ ላይ በመሆን ሰዓት በሚፈቅድባቸው ረጃጅም የሆኑ በረራዎች ላይ አበባዮሽ በመስፈን መንገደኞቻችንን አዝናንተን እኛም ተሸልመን የበዓሉን ስሜት እንዲካፈሉን በማድረግ የቻልነው እናረጋለን። ጥሩ። ወይዘሮ መሐሌት እርስዎ የተሰማሩበት የሙያ ዘርፍ አብዛኞቹ ወንዶች የተሰማሩበት የሙያ ዘርፍ ነው። አብዛኛውን ጊዜ ደግሞ ከፓይለቶቻችን ጋር በበረራ ያሳልፋሉ። እንደው በዓልን ከስራ ሰዓት ጋር በሚገጥም ሰዓት የተለየ የሚደረግ ነገር አለ? ስለ እድሉ አመሰግናለሁ። እንኳን አደረሰ። መስራት ባለብኝ ሰዓት እሰራለሁ። ስራዬን ፈልጌው ወድጄው ደስ ብሎኝ በተጠራውበት ሰዓት ተገኝቼ እሰራለሁ። ሌላ የተለየ ነገር የለም። ከወንድ የተለየም ጫና አይደርስብኝም፣ የተለየም ድጋፍ አይደረግልኝም። እኩል ነው። እንግዲህ በዓልና ገጠመኞች የተሳሰሩ ናቸው። እስኪ ለተመልካቾቻችን የበዓል ገጠመኞቻችን እስኪ ያጋሩ። የኔ እንኳን አዲስ ዓመት ላይ ነው። የዛሬ 3 ዓመት አካባቢ ሆነዋል። ስራ መጥቶ ትሄጃለሽ ተባልኩኝ ከበዓሉ ማግስት እና እኔ በዓሉ ማግስት ነው ስራዬ ብዬ ቢሾፍቱ ከቤተሰቦቼ ጋር በዓል ለማክበር ወደዛ ሄደን በቃ ችቦ ተበርቶ ምናምን ለበዓል ዝግጅት እያደረግን እያለ ልክ ለሊት 7 ሰዓት አካባቢ ላይ ተደወለ።
ነገ ጧት በረራ ስላለሽ ትሄጃለሽ ሪፖርት አድርጊ ተባልኩ ወደ ስራ። ከዛ በጧት ተነስተን በረን ዩኒፎርምም ስላልነበረኝ ስላልያዝኩ ቤት ሄጄ ዩኒፎርሜን ለብሼ እንደምንም ብዬ ሪፖርት አረኩ። እዛ ደግሞ አውሮፕላን ውስጥ ከኮሊጎቼ ጋር ዋዩሽ ብለን በዓሉን ለማሳለፍ ችለናል። በሚቀጥለው ቀን መጥቼ ያው ስመለስ ከቤተሰቦቼ ጋር ደግሞ አብረን አሳልፈናል። ይሄ ነው የተለየ ገጠመኝ። እኔ ጋር ደግሞ ያለኝ ገጠመኝ አዲስ ሆኜ አየር መንገድ ገና 2 አመት ነገር እንደሰራሁ ነው። እንዲሁ አዲስ አመት ነበርና ያው ከቤተሰብ መለየቱ አለ። ብዙ ከዛ በፊት ያሉ በዓሎች ላይ ከቤተሰብ ተለይቼ አሳልፌ አላቅም ነበርና በዚህኛው መለየቱ አለ፣ አዲስነቱም አለ። ከዛ ጣሊያን ሀገር ነበርኩኝና ከስራ ባልደረቦቼ ጋር አየር መንገድ በተጨማሪ የሚያደርገው ለሰራተኞቹ ምን ጥሩ ነገር አለ፣ በእያለንበት ሀገር ሁሉንም ስታፍ ሰብስቦ በበዓል ጊዜዎች ትልቅ ግብዣ ተደርጎ ሁላችንም ተጠርተን በጣም ቆንጆ ጊዜ እናሳልፋለን። እና እኛም እዛ ጣሊያን ሀገር በነበርንበት በጣም ትልቅ ምሳ ግብዣ ተደርጎልን ሆቴል ውስጥ በጣም በቃ ተደንቄ ነበረ። የለመድኩት ያየሁት ነገር ስላልሆነና እንደዚሁ አዲስ አመት ስለነበረ አበባዮሽ ዘፍነን ከኮሊጎቻችንም የውጭ ዜጎችም እንደ ተአምር ነበር የሚያዩንና ተሸልመን በጣም ቆንጆ ጊዜ ያሳለፍንበት ሁሌም አዲስ አመት ሲመጣ ማረሳው አጋጣሚ ነው። አመሰግናለሁ። ካፕቴን ትግስት እርሶስ ምን ገጠመኛለት? እኔ የበዓል የዛሬ 2 አመት አካባቢ ሆናል ወደ ውጭ ሀገር ካርጎ ፍላይት ሄጄ ነበርና በዓልን እዚህ እንደማልኖር ነው ማቀው። ቤተሰቦቼም በዓልን እዚህ እንደማልኖር ነው የሚያውቁት። ራሳቸው በዓልን ሊያከብሩ ወስነዋል። እኔም እንደዛው ተቀብየው ውጭ ለማክበር ወስኜ ነበረ። እንዳጋጣሚ ሆኖ የካርጎ ፍላይቱ ተሰረዘና ወደ አዲስ አበባ የበዓል ቀን ጧት እንደምደርስ ተነገረኝ። የነበረኝ ደስታ ማመን የሚያቅት ነው። እንግዲህ መገመት ትችላለህ። ለልጆች ያልነገርኩ ዝም ብዬ ቤት መጣው። ለበዓል ኬክን አበባን ምናምን ይዤ ቤት ክላክስ አድርጌ ስገባ በጣም ደስ የሚል ስሜት ነበር። ይሄ ለየት ያለ አጋጣሚ ነው። በመጨረሻም የእንኳን አደረሳችሁ መልእክት ካላችሁ እንድታስተላልፉ እድሉን ልስጥ። ወደ ወይዘሮ ማህሌት ልሂድ። ማስተላለፍ የምፈልገው ነገር መላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ለማለት ወዳለሁ። ቀጥሎም ለቤተሰቦቼ፣ ለጓደኞቼ፣ ለስራ ባልደረቦቼ፣ ለኢቲ ፋሚሊ መጪው ዘመን የደስታ፣ የሐሴት፣ የፍቅር፣ የሰላም፣ የብልጽግና እንዲሆንልን መልካም ምኞቴ ነው። ለመላው የኢትዮጵያ ሕዝቦች በአገር ውስጥም ላሉ የተለያዩ የዓለም አህጉራት ደግሞ ላሉ ኢትዮጵያን በሙሉ መልካም አዲስ አመት እንኳን አደረሳችሁ። መጪው ዘመን የሰላም፣ የደስታ፣ የፍቅር ሁላችንም ወደ ትልቅ ደረጃ የምንሻገርበት ጊዜ እንዲሆን አየር መንገዳችንም ደግሞ ጥሩ የስራ ዘመን እንዲሆንለት ለኢቲ ፋሚሊ በአጠቃላይ ለቤተሰቦቼ በሙሉ መልካም አዲስ አመት እንኳን አደረሰን፣ መልካም ጊዜ ይሁንላችሁ ለማለት እወዳለሁ። እኔም እንኳን አደረሳችሁ ማለት እወዳለሁ። ለመላው ኢትዮጵያ ሕዝብ ያለፈውን አመት በሰላም በፍቅር በደስታ አልፈን ወደዚህኛው አመት ለመሸጋገር ስላበቃን እግዚአብሔርን አመሰግናለሁ። መጪውን 2018 አመት ደግሞ በሰላም የተሞላ በመተሳሰብ በመተጋገዝ እንዲሁም በብልጽግና የተሞላ እንዲያደርግልን እመኛለሁ። አመሰግናለሁ። ከማጠቃለላችን በፊት ቅድም ወይዘሮ ሚዛን አበባዮሽን አውሮፕላን ላይ እንጨፍራለን ብለው ነበረ። እስኪ ለተመልካቾቻችን ያጋሩልን። አበባዮሽ አበባዮሽ ባልንጀሮቼ ግቡ በተራ እንጨት ለቅሜ ቤት እስክሰራ እንኳን ቤትና የለኝም አጥር እደጃ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ እንግዶቻችን ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንደተለመደው አስተያየት ጥቆማዎቻችሁን በኢሜል አድራሻችን corporatecommunication@ethiopianairlines.com አሊያም በማህበራዊ ትስስር ገጽ ወይም በስልክ ቁጥሮቻችን 0115174913 ወይም 0115178165 ላይ ይደውሉልን። ሳምንት በሌላ ርዕስ እስከምንገናኝ መልካም ጊዜ። አብሬያችሁ የቆየሁት ቶማስ ገብረ ጨርቆስ። መልካም በዓል።